በስመ አብ ወወልድ ወመንፈስ አምላክ አሜን። ውድ ናርዶስ ሚዲያ ቤተሰቦች እንዴት ሰነበታችሁ? እንደምን አላችሁ? እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። ይህንን ቪዲዮ ስትጀምሩ ሰብስክራይብ፣ ላይክ ያደረጋችሁ ጀምሩት። ውድ ቤተሰቦቻችን ዛሬ ይዤላችሁ የመጣሁት ለኦርቶዶክሳውያን አንድ ወንድማችን የጠየቀንን ጥያቄ መልስ ለመመለስ ነው። እንደምትጠቀሙበት ተስፋ አደርጋለሁ። ምንድነው? አንድ የሚያዋልድ ወንድም የወለደች በአራስ ቤት ገብቼ ቤተ እግዚአብሔር መግባት አልችልም ወይስ መግባት ይቻላል ወይ? እንዴት ነው መግባት የሚቻለው ብሎ በጠየቀኝ መሰረት የሱን ጥያቄ በዚህ ቪዲዮ ለማስረዳት ፈልጌ ነው። አንድ በወለደች እህት ቤት መግባት አለያም እሷን ማዋለድ ወደ ቤተ እግዚአብሔር መግባት ይከለክላል አይከለክልም ከሚል አንፃር ነው። እንግዲህ ወደዚህ የህዝቡ ባህል ምንድነው? አንድ ያዋለደች እናት ወይም አንድ ያዋለደች እህት አለያም ደግሞ አንድ የወለደች እህት ቤት የገባ ሰው እረክሻለሁ ብሎ ነው ራሱን የሚያስበውና በዚህ አጋጣሚ ምን ይላሉ? ቤተ እግዚአብሔር መግባት አይቻልም ብለው ለብዙ ቀናት ተከልክለው ጸበል እስከምትረጭ ምናምን እያሉ ተከልክለው ይሰነብታሉ። ነገር ግን እንደዚህ አይነት ትምህርት ቤተክርስቲያናችን አታስተምሩም። ሰው ፈሪሃ እግዚአብሔር በጣም ከመኖሩ የተነሳ ፈሪሃ እግዚአብሔርን ከመፍራቱ የተነሳ ያመጣው የአክብሮት መገለጫ ነው እንጂ እውነት ለመናገር ቤተ እግዚአብሔር መግባት አይከለክልም። ምክንያቱም አንድ የወለደች ሴት ልጅ ስለወለደች ልትረክስ አትችልም በጭራሽ። ቤተ እግዚአብሔር እንኳን በ40 እና በ80 ቀን እንድትገባ የተፈቀደበት ዋና ምክንያት ለ33 ቀናት ወንድ ከወለደች የደም ፍሰት አላት። ፍጹም አይጠራም። ስለማይጠራ ደም እየፈሰሰው ደግሞ ቤተ እግዚአብሔር መግባት ከደመ ወልደ እግዚአብሔር ጋር እንዳይቀላቀል ፍጡር ከፈጣሪ ደም ጋራ መቀላቀል ስለሌለበት የፍጡር ደም ከፈጣሪ ደም ጋራ መቀላቀል ስለሌለበት ነው ወደ ቤተ እግዚአብሔር የማትገባው ለ33 ቀናት። 7 ቀን ደግሞ ይሄ የወር አበባ ሳምንት ነው፣ ሲደመር 40 ቀን ይሆናል። በ40 ቀኗ ታጠራለች፣ ወደ ቤተ እግዚአብሔር ትገባለች። ወንድ ስትወልድ ደግሞ በ66 ቀኗ ነው። 14 ቀን የሴት ስትወልድ ማለቴ ነው። 14 ቀን የሁለት ሱባኤ ያለ 66 ቀን የደም ፍሰት አላት፣ አይጠራም። ስለዚህ በ80 ቀኗ ወደ ቤተ እግዚአብሔር ትገባለች እንጂ ረከሰች አትባልም። የደም ፍሰቷ ነው እንዳትገባ ወደ ቤተ እግዚአብሔር የሚያደርጋት እንጂ ሌላ ረክስ አይደለም። ሰው ልጅ መውለድ ምን ሊያረክሰው ይችላል? የለም። አንዴ ተቀድሳለች፣ አንዴ ከማይጸነ ዮርዳኖስ ከአብራ ከመንፈስ ቅዱስ ተወልዳለች፣ አንዴ ተቀድሳለች። እዚህ በኋላ አትረክስም። ልጅ መውለድ አያረክስም። የቅድስና ትልቁ ምንጭ ነው እንጂ ብዙ ቅዱሳን አባቶቻችን ጥምቀት ሳያገኙ 40 ቀን ሳይሞላቸው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ዘአውጻእከኒ እምጽልመት ውስተ ብርሃን ብለው አመስግነዋል። እና ምንድነው ልላችሁ የፈለኩትኝ ብዙ ጊዜ እንደው የዘመኑ ቴክኖሎጂ የምትጠቀሙ እህቶቻችንና ወንድሞቻችን ይህን ግንዛቤ መውሰድ የለባችሁም። ምክንያቱም እሷ የደም ፍሰት ነው ከቤተ እግዚአብሔር ያስቀራት። እናንተ ግን ምክንያት አድርጋችሁ አራስ ቤት ገብቻለሁ አራስ አይቻለሁ ብሎ ሐሳብ ማቅረብ ፍጹም ስህተት ነው፣ ፍጹም ስህተት ነው። ስለዚህ መግባት ይቻላል። የምትቀረው መግባት የማትችለው እሷ ራሷ ብቻ ናት እንጂ ሌላው መግባት ይቻላል ማለት ነው። ስለዚህ ውድ ቤተሰቦቻችን ይሄ የአባቶቻችን ዝም ብለው የገጸሩ ባህል ነው። ከባህል አንፃር ልንወስደው ይገባል እንጂ መግባት ይቻላል። ቤተ እግዚአብሔር መግባት ማየት፣ ሄዶ ድጋሚ ማየት፣ ደጋግሞ ማየት ይቻላል። ምንም የሚያመጣው ችግር የለውም። እሷ ግን የደም ፍሰቷ ብቻ ያስቀራታል ለማለት ነው። በዚህ ቪዲዮ እንደተጠቀማችሁ ተስፋ እናደርጋለን። እንዳልኳችሁ የመጀመሪያውን ሐሳብ ሰብስክራይብ እንዲሁም ላይክ ያደረጋችሁ ሸር ያደረጋችሁ ለሌሎች ውድ ቤተሰቦቻችን አድርሱልን። ሰላም እግዚአብሔር ከሁላችን ጋር ይሁን።